ለምስክርነቴ ምስክር ስላለው ነው ጋሸሬን ተጠራሁት። እዚህ ጋር መቆም ትንሽ ያስፈራል። አቅሜ ትንሽ ደክሞኛል። በተቻላችሁ መጠን እንዲሁ ስሙኝ ከነገርድፉ። መጀመሪያ ልል የምፈልገው በምድራችን ላይ ስለተነሱ ነቢያቶች እስቲ ሁላችሁም እግዚአብሔርን አመስግኑ። አሁን ባለውበት እንቅስቃሴ በጣም ከመወዳቸው ነቢያቶች 3 አሉ። ስም አልጠራም። ወንድሜን በጣም ነው የምወደው፣ ከልብ ወዳለው። እሱ ያውቃል። በሱ ፊት አልዋሻችሁም። ምክንያቱም አልፎ ስለሚያይ ዋሽቼ አይደለም የምናገረው። ነቢያቶችን ወዳለሁ። ምንድነው የሆነው? እንደ ቀልድ እዚህ ጋር ያገለገለ እኛን ጠራን፣ ወደ መድረክ መጣን። ላንተና ለቤትህ መልካም ሆኗል፣ ደውዬ እነግርሃለሁ አለኝ። ደውሎ ሳይነግረኝ ቀድሜ እናቴን ለማምጣት ክፍለ ሀገር ሄድኩ። እናቴ ታማ ነበር። በዚህ በሄድኩበት መንገድ ላይ አደገኛ ቻሌንጅ ገጠመኝ። ለወንድሜ ምን አልኩት? የሆነ ሰው ይህንን ቦታ ግዛው ብሎኛል እና ለዚህ ይሆናል ብዬ ልቤ እሱን ጠበቀ። ልመጣ አንድ ቀን ሲቀር ግን እሱ አልነበረም። ለካ እናቴን ይዤ ስመጣ አደገኛ ሁኔታ ገጠመን። መውጣት የማልችለው ሁኔታ ገጠመን። እሱ ያውቃል፣ ነግሬዋለሁ። ግን እግዚአብሔር በታምር አሳልፈን። መዘርዘር ስላልፈለኩ ነው፣ ጊዜ አይበቃም። እና እኔ ስሜ በላይነህ ይባላል። የመጣሁት ከዚሁ ከአዲስ አበባ ነው። ከኦርቶዶክስ ቤተሰብ ነው የወጣሁት። ቤተሰቦቼ ዛሬም ኦርቶዶክሶች ናቸው። በተለይ እናቴ ቆራቢ ናት። እናቴ የኢትዮጵያ እናቶች ሁሉም የየራሳቸው ግራውንድ አላቸው። የእናቴ ለየት ይላል እላለሁ። ምክንያቱም እኔን የወለደችው የመጀመሪያ ልጇ ነኝ። ስትወልደኝ እንደ ሰው በ9 ወር አልወለደችኝም። 16 ወር ከ15 ቀን ነው የተጸነስኩት። በላይነህ የተባልኩትም ለዚህ ነው። 16 ወር ከ15 ቀን ጸንሳ 12 ወር ሙሉ ጋንዲ ሆስፒታል ተኝታን የተወለድኩት። ከዛን ጊዜ ጀምሮ ታማሚ ናት። ከዚህ በኋላ ያለውን አልንገራችሁ፣ ጊዜ ካለ ወደፊት እናገራለሁ። ሁሌ ታማሚ ናት። አንድ ቀን ቀና ብላ በነፃነት ሄዳ አታውቅም። እኔ ወደ ጌታ መጣሁ ከልጅነቴ ጀምሮ። እነሱ ኦርቶዶክሶች ናቸው። ትንሽ አክራሪ የሚባል አይነት በተቃራኒ ነው የምናድገው። እኔ ባደግኩ ቁጥር እነሱም በራሳቸው ያድጋሉ። እድገቱ ጤናማ ባይሆንም ክርስትናን ግን ትወዳለች እናቴ፣ በልዩነት ትወዳለች። ኢቭን ነቢያቶች ሲያገለግሉ እንቅስቃሴያቸውን ሲንቀሳቀስ ሰው አልገባውም። የሚንቀሳቀሰው እኮ ስራ ላይ ነው ትለኛለች። ነቢይ ሲንቀሳቀስ በተንቀሳቀሰበት አቅጣጫ ነቢያቶች ስታይ ለስራ እኮ ነው የሚንቀሳቀሱ፣ ስራ እየሰሩ ነው፣ ሰው አልገባውም ትላለች። እና እግዚአብሔር ይመስገን ታማመጣች። ወንድሞቼ ባለሙያዎች ናቸው፣ የጤና ባለሙያ ሕክምናን መረጡ፣ ተዉ። ለሷ ምን አልኳት? እማዬ የስጋ በሽታ አይደለም፣ ነብይ እስራኤል ሐዋርያው እስራኤል ዳንሳ እጁን ቢጭንብሽ ትፈወሻለሽ። ያንቺ ህመም በሕክምና አይገኝም። እንግዲህ ዶክተሮች ናቸው ያሉት ከኔ በታች ያሉት፣ መታከም አለባቸው ሲሉ አልተጋፋውም። እማ ለውጥ አይመጣም፣ ቀጥሉ። ለነሱም ያልኩት ይሄን ነው፣ ቀጥሉ አልኩ። የሕክምና ጥግ ተደረሰ። በጣም ብዙ ብር ተወጣ። እስካሁንም ሕክምናው እየተካሄደ ነበር። ለውጥ አልነበረም። ማክሰኞ ገስታውስ አመጣኋት። ያለፈው ማክሰኞ ለማሳጠር ነው። ገስታውስ መጣች። ነብይ ያገኘን። ደስ የሚለው እግዚአብሔር ይመስገን፣ ጌታ ይባርክ። ነብይ የማይከብድ ቅልል ያለ ነብይ፣ ራሱን ያቀለለ ምንም ክባድ የሌለው ምንም አንጃ ግራንጃ የማያበዛ ዝቅ ያለ እግራችሁ ስር የሚቀመጥ መኪና ውስጥ ገባ። ውስጥ ገብቶ ነው የጸለየላት። አልጠበቅኩም። ብዙ ነገር ነው የጸለየው። አልጠበቅኩም። አይንሽ አይታወርም ማለት በጣም የደነቀኝ ይሄኛው ፓርት ነው። አይኗን ኦፕራሲዮን ልትደረግ ቀጠሮ አላት። አልነገርኩትም። እግዚአብሔር ይመስገን እናቴ ተፈውሳ አምጥቻታለሁ። እዛ ትንሽ ሙቀት ስለሚቀር እሰይ ደስ ያለው ለጌታ ስላንተማ ብዙ መናገረዋለሁ የትኛውን አልሰች የትኛውን ተዋለሁ ጌታዬ ሰራህ
እልልታ ጭብጨባን የሚያሰማሲ ስላንተማ ብዙ ምናገረዋለሁ ብዙ ምናገረዋለሁ የትኛውን አንስቼ የትኛውን ተዋለሁ ጌታዬ ስራህ እልልታ ጭብጨባ ለጌታ ከአእምሮ በላይ ነው ፍቅር እኛን መውደድ ከአእምሮ በላይ ነው ፍቅር እኔን መውደድ ከአእምሮ በልሱ ከአእምሮ በላይ ነው ፍቅር እኔን መውደድ ከአእምሮ በላይ ነው ፍቅር ጭብጨባ ለጌታ ከፍ አድርጉና ስላንተማ ብዙ ምናገረዋለሁ ብዙ ምዘምረዋለሁ የትኛውን አንስቼ የትኛውን ተዋለሁ አባቴ ስራህ ከአእምሮ በላይ ነው። ለሰው የማይቻል ለእግዚአብሔር ይቻላል። ለስንት ዓመት ነበር ያልከኝ? እኔ ከተወለድኩበት ጊዜ ጀምሮ ማለት ነው። ረጅም ዓመት ታማሚ ናት። ነፃነቷን አግኝታ አታውቅም። አሁን ይባስ እንጂ በነፃነት ኖራ አታውቅም። ሁሌ ታማሚ ናት። የኦፕራሲዮን አዋጅ ተገለበጠ። ፕላስ ለረጅም ዓመታት ከሐኪሞች የተሰወረ ከአዋቂዎች የተሰወረ ነገር ግን በእናት ላይ የነበረ ደዌ ሐዋርያው ከጸለየ በኋላ ለአንዴና ለመጨረሻ ጊዜ ኦሬዲ ተራገፈ። እስቲ ማዘርን እያጨበጨባችሁ ወደዚህ ጥሩልኝ እባካችሁ። ማዘር የት ጋር ኖት? እስቲ ኑ ለጌታ ክብር። እሰይ ለጌታ ክብር ይጨበጨባል። ቀንበርን የሚሰብር ቅባት በዚያ ያለ፣ የዘመናትን ጥያቄ መልስ የሚሰጥ ቅባት በዚያ ያለ። ደስ ያለው ለጌታ ይገባሃል ጭብጨባ። ሞቴን በሕይወት ቀይሮ ነገር ሊገለብጥ በጭንቀቴን ያሰፋ ከፍታ ለኔን ይሰጥ። አዎ ዘመን መጣ ከፊቴ ፋሬስ ብዬ ምጥስበት የያዘኝ ዳግም ላይ ይዘት ሁሉ ሰው ያጨበጨበ ጌታን ሲ ሞቴን በሕይወት ቀይሮ ነገር ሊገለብጥ በጭንቀቴ ሊያሰፋ ከፍታ ለኔን ይሰጥ። አዎ ዘመን መጣ በፊቴ ፋሬስ ብዬ ምጥስበት የያዘኝ ዳግም ላይ ይዘት። እልልታ ጭብጨባ ለጌታ ሰባሪው ጌታ ከፊቴ ወጥቷል። አማሊክ ፈርቶ መንገድ ለቋል። ክረምቱ አልፎ ጭጋጉ በኗል። ዛሬ ላይ የኔ የዜማ ጊዜ ሆኗል። አምልኮ ይዤ ልምጣ እኔም በተራይ ቀን ቀጥሮ በሚመጣው ታብሷል ልባይ። ጭብጨባ ለጌታ ከፈር የማንም እንባ ባለዕዳ አይደለም ጌታ ዘመናት ቆጥሮ ያቆማል በከፍታ። የማንም እንባ ባለዕዳ አይደለም ጌታ ዘመናት ቆጥሮ ያቆማል በከፍታ። ከፍ ይበል ጌታ ማተሜን ነፈታ ከፍ ይበል ጌታ ማተሜን ነፈታ ከፍ ይበል ጌታ ማተሜን ነፈታ ከፍ ይበል ጌታ። እልልታ ጭብጨባ ለጌታ አምልኮ ይዤ ልምጣ እኔም በተራይ ሌሊቱን በሚያነጋ ታብሷል ልባይ ታብሷል ልባይ። ጌታ መልካም ነው። ዛሬ እንኳን መጣ። አሜን። ደስተኛ ነኝ። ኑ እዚህ ጋር እናት ናችሁ። እስቲ ሃሌሉያ። እሰይ እንደው ለጌታ ክብርን ብሎ መጥቶ እንጂ ትልቅ ናቸውና ይሄ ነው በቃ። ሌላ ምን ይባላል? ድንቅ ነው። ምለው ብዙ አለኝ ግን አሁን ጊዜ አይበቃም። ብዙ አይደለም። እባካችሁ ከርዕሴ ውጪ ልወጣ ነው። ትንሽ ነቢያቶችን እግዚአብሔር ሲቀባ በራሳቸው ሊያደርጉ የሚችለው የተሰጣቸውን ጸጋ መገልገልና ማገልገል ነው። ከዚህ ያለፈው ርስታቸው እኛ ነን። ለሌዋውያን ርስታቸው ህዝባቸው፣ ሌላ ምንም የለም።
ዛሬ ብዙ እልፍ የሚያስፈልግ ነገር አለ። ክርስቶስ እንኳን በገንዘባቸው የሚያገለግሉት ሰዎች ነበሩት። ሉቃስ 8 ብታነቡ ታገኛላችሁ። በገንዘባቸው የሚያገለግሉ በስም የተጠቀሱ ሰዎች ነበሩ። ዛሬ በገንዘባችን ከጎናቸው ብንቆም ትርፉ ለኛ ነው። ተጠቃሚዎች እኛ ነን፣ ኃላፊዎች ነን። ዛሬ በዚህ ጊዜ የማንችለውን አይጠይቅም። መስኮት ላይ ብቅ ይላል። አንዳንዴ የማለቅስበት ጊዜ አለ። በቲቪ መስኮት ብቅ ብሎ ብር ሲጠይቅ ልንጠይቅለት ሲገባ እርስ በርስ እኛ ነበርን፣ እሱ ሌላ ስራ መስራት ነበረበት። ባገኘሁት አጋጣሚ ልናገር ፈልጌ ነው። እባካችሁ ኪሳችሁ ከወንድሜ ጋር ይሁን። ኪሳችሁ ይሄንን ቤት እንስራ፣ አብረን እንስራ። እንችላለን። አንድ ሰው ይሰራል፣ ጌታ ይረዳው። ጌታ በረዳን መጠን አንቆጥብ፣ እንባረክበታለን። ምክንያቱም በነቢያትም እመኑ ትበለጽጋላችሁ ሲል እግዚአብሔር ዝም ብሎ አይደለም። የብልጽግናችን ምንጮች ነቢያቶች ናችሁ። ጌታ ይባርካችሁ። እሰይ ሃሌሉያ። እንኳን ደስ አለ። ትልቅ ነገር ነው። ቅድም ተናግሯል። ወንድሞቹ ዶክተሮች ናቸው አለ፣ ግን በጌታ አይደሉም አለ። እነሱ የሚያምኑ በሕክምና ነው። ቢከራከር እምቢ አሉኝ። ላልተወሰነ ጊዜ ተወኩ። ሁሉን ጨረሳችሁ? ጨርሰናል። አሁን ደግሞ ቻንሱ ለኔ ስጠኝ ብዬ ወደ ሐኪም ቤት ሳይሆን እዚህ ይዤ መጣሁ። በእኔ ጊዜ ነገር ሁሉ ተከናወነ እያለ ነው። መላ ፋሚሊ ውረስ፣ አንተ ማትያስ። እንኳን የማማ ክብር አሳየ። ደስተኛ ናቸው አይደለ? ማማ ዛሬ እንኳን መጣ። ሁሉ መልካም ይሁን፣ እድሞ ተረጅም ይሁን፣ ያማረ ይሁን። እሰይ ሙሉ ሰላም ይሁን። ጠንካራ ሁኝ።